ani akamalkat reeffadeeto bataskaanan dhufne kan dhorku maal irreecha ግን ሃይማኖታዊ ክብረ በዓል ነው የኢሬቻውን ጳጳስ ላሳያት ኢሬቻ ለማስወገድ ወደ አደባባይ መውጣት አለበት ሰላም ጤና ይስጥልኝ ነው በአዲስና ወቅታዊ መረጃ ተመልሼ መጣሁ በዚህ ቪዲዮ የምንመለከተው የፊታችን እሁድና ቅዳሜ ስለሚከበረው ስለ ኢሬቻ በዓል ነውና ኢሬቻ በዓል ላይ አትምጡብን ብለው አስተላልፈዋል ሰዎቹ ወይ ባለቤቶቹ የኛዎቹ ግን ስቲል ያስተማሩ ይገኛሉ ያሉ ሂዱ ያሉ ያብራቱ ይገኛሉና እሱን የምንመለከተው የሚሆነው እንደዚሁ ደግሞ ከሙስሊሞች ማለት ቤተክርስቲያን ተደረቻለች አናገራለች እሱን የምንመለከታለን ሁላችሁም ቪዲዮ ላይክ ሼር ሰብስክራይብ አድርጋችሁ እንዳትረሱ ይሄን ቪዲዮ የምትመለከቱ ሁላችሁም ሰብስክራይብ ያደርጋችሁ እንደዚሁ ደግሞ የደወል ምልክቱን ነክታችሁ ኦንላይን ማድረጋችሁ እንዳትረሱ ያው እንግዲህ ኢሬቻ ስለደረሰ አሁን ላይ ዝግጅት የሚገኙትና በዚህ መንገድ ማለት ነው ባለቤቶቹ እንግዲህ በዚህ መንገድ ዝግጅት ላይ ይገኛሉና እኛዎቹ ደግሞ በዚህ መንገድ እንደሚያስተምሩላችሁ ምናቀውና ቄስ ኃይለ ሚካኤል ምን እንደሚል ስሙትና አንድ የሰራውን ጀብድ አሰማቻለሁ ደግሞ አኒ ኦሮሞ ተየቱ አከን ኦርቶዶክስ ኢንታኔ ከነድርኩ ማል አኒ አከመልካት reeffadeeto bataskaanan dhufne kan dhorku maal ani waaqa kootin gurraacha garaa garbaa leemmoo garaa taliilaa jedhee waamee akkani waaqeffanne kan dhorku maal ያው ኢሬቻ ሄጄ ቤተክርስቲያን እንዳልወጣ የሚከለክለኝ ማን ነው ኦሮሞ ሆኜ ኦርቶዶክስ እንዳልወጣ የሚከለክለኝ ማን ነው እና ሄጄ ዋቃ ገራገርባ ወይም ደግሞ ጥቁር አምላክ የሚለው አላህ አገራጉራቻ የሚለው እሱን አምላክ አመስግኜ ወጥቼ እዚህ እንዳመሰግን የሚከለክለኝ ማን ነው አሃ መደዮ ካቡርቃ ሙለታ ጀኔ በር አዳን ሰተኮ ጀቻ ጅራበር ዋዬ ዋቃ ከኑ ቤክሱ ኬሳ አዳ ዮካ ሴሪው መማይ ሰተኮ ጀቻ ጅራበር ከናፍ ሴራው መማረት እንደofne ዮ ዋቃ ቤክኒ ማሊ ሜሙዶንሳ ያው በተፈጥሮ በኩል እግዚአብሔር ብናገኘው ምንድነው ችግሩ ነው ይሄ ማለት ቤተክርስቲያን ውስጥም በተፈጥሮ በኩል እግዚአብሔር ምንገልጥባቸው ወሮች ማለት አንዱ በተፈጥሮ ነገሮችን ነው ያየን የተመለከተን ፀሐይን ምናምን ይያልን ነው ውሃ ያልን በዛ መንገድ እግዚአብሔር ብናገኘው ምንድነው የሚለውና እዚያ ጥያቄው አላገኘውም ወይ እግዚአብሔርን ምን ፈለጋው ወደ አመጣው የሚል ነገር ማንሳት ፈልጋለሁ ባለቤቶች አይደለም የማንሳው የኛ አባቶችን ይያሉ መምህራን ይያሉ ክነት ያላቸው ጳጳሳትም ስላሉ ነው ወደዚህ የሚሄዱ ምን ፈለጋ እንደምትሄዱ ብትነግሩ በጣም ደስ ይለናል እንስማ ዋቁመቱን እንጀኔ በር ሲምብሮ ሰቢላ ላይ እንጀኔ ኢላሉ ጀተኔ ጀሩ ፈቹ ወርባ ደሞ አከም ዋሳ እዲ አባቦ ደቺ ኢላላ ይኑ እንጀኔ ኢሱማቱን እንጀኔ በር አማ ኢላሉ ጀተኔ ጀሩ ፈቹ ወርባ ደኒ ቁርጡሚ ዋንጋ ፈዳይ ደቺ ጋፈዳይ ቤለዶት ቢኔንሶ ተቦሰና ጋፈዳይ ከንጀዴ ዋቅ ኢዮብ ይረቡኔ ኢዮብ ኩነለ መድረስ ሲኒፍ እንድብስኔ ያው እግዚአብሔር ያዘው ነገር ነው ይሄ ነገር በራሱ ወደ ውሃ ሄዶ ወደ ውሃው ወርዶ ወይ ደግሞ ላይክ ወደ ውሃ የሚወርድ ኢሬቻ ላይ ይሄ ራሱ እግዚአብሔር ያዘው ነገር ነው እንደምሳሌ ነው ደግሞ ፀሐይን ተመልከቱ ወፍን ተመልከቱ የሚል ነገር አለ የሚል ለኪ በርባኑ ጀቻ ጅርቱ አከም ዋንሳ ቢፍቱ ላሌቶ በር አብርሃም አምላከ ፀሐይ ተናበበኒ ያ ዋቃዱ ከነውምቴ ናሙለዱ ጀዴቶ ዋቃ በርባዴ ከነርገተ በር አብርሃም ይበል አብርሃም በር ወረህ ገልቦና ወካሴራው መማት ቡለኒስ በር አባዳ በር አመንቴ አብርሃም ይትምቡልተኒ አመንቴ አብርሃም ይትነመንተኒ አብርሃም በራባው እንደከኘት ይበር አብርሃም በራባ ክርስቲያኖ ተውንዳት ይበር ባይዘው ወይ እዚህ ያለ የሚገኘው የአብርሃምን እምነት አታመልኩም አትቀበሉ ነው ወይ የአብርሃምን አምላክ አታመልኩም ወይ ነው ይሄ ማለት አብርሃም እግዚአብሔር ፈልጎ ያገኘው በፀሐይ በኩል ነውና ላይክ ይሄም በውሃ በኩል እግዚአብሔር መፈለጉ የሚብራታ ነገር ነው ደግሞ እንደዛ ነው የአብርሃም እምነት ነው እሱ ራሱ ነው ያለ የሚገኘውና አብርሃም የመጀመሪያ አባት ነው እግዚአብሔር ፈልጎ አግኝቶታል እዚህ ግን ማሰብ ፈልገው ነገር ኢሬቻ በመጽሐፍ ቅዱስ ላይ አለ ብሎ የሚያስተምሩ ሰዎች አሉ እነዚህ መለክቷል ቤተክርስቲያን ያለው ሰዎች ኦርቶዶክስ የሆኑ ሰዎች ኢሬቻ መጽሐፍ ቅዱስ ላይ አለ ብለው የነ አብርሃም አምላክ ነው እንዲሁ አብርሃም ኢሬቻን ፈጽሟል ወይም ደግሞ አብርሃም ኢሬፋና የሚባለውን አድርጎታል የሚሉ ሰዎች አሉና እንጨርሰው እስቲ ባይዞይ ቁልቁሉ ጳውሎስ ሮሜ ረቲ አመንቲን አብርሃም አከምጭማ ከተፊኑ አመንቲሳ ከወርዶፍኑ ድበታ አመንቲን አብርሃም ሞ አመንቲ ሴራው ማት አመንቲ ሴራው ማረቱ እንዳየው ማኑማት ራጀፈተዳ ከናፍ አመንቲ አብርሃም በርባኑ ጀቻ ጅርቱ ታናማል ጀቻ ጅርቱ ክርስቲያኑ ማዩ በርባኑ ጀቻ ጅርቱ ይችላል ኢሬቻን ፈልግም ካላችሁ የአብርሃምን አምላክ አንፈልግም ያልቻላችሁት የአብርሃምን አምላክ አንፈልግም ካላችሁ ደግሞ
ክርስቲያን እንፈልጋለን ያላችሁት ነው እኛ ክርስቲያን እንፈልጋለን የአብርሃምን አምላክ እንፈልጋለን ምን ያገናኛል ከኢሬቻ ጋር ሲጀምር የአብርሃምን አምላክና የአብርሃም አምላክ መልኩ ፈልገው ያገኘበትን መንገድና ኢሬቻ ምን ያገናኛል አብርሃም አምላክ ፈልገው ያገኘን ለኛ ታወቀን እኛም ምንበት ኦሬዲ አሁን እኮ አምላካችን እኮ አገኘ ነው እኛ ላይክ ሌላ ምን ፈልገው አምላክ አለ እንደዛ ነው ሰዎችም እናንተ መታውኑት ለዛ ነው እንደዚህ የምትሉትና አሰማቻለሁ ይሄ ነገር የአብርሃም እምነት ነው ብለው የሚያስቡ ሰዎች ስላሉ አይቻል ራሴ አሉና ይሄ ነገር የኛዎቹ እንደዚህ ያስተምራሉ ሁለት እኮ ነው በጣም የኛዎቹ እንዲያስተምራሉ ሄደው ያከናውኑ ሰራቱና አቡነ ሳሪዎስ ሄዱ ነበር ባለፈው ጊዜ ሄደው ያከናውናሉ ፕሮቴስታንቶቹ ምን እንደሚሉ ስሟቸው ሲአተር የምትል ቪዲዮ አሰማችሁና ወረዝሙ መጣበታለን ኢሬቻ ለማስወገድ ወደ አደባባይ መውጣት አለበት ገዳይ የገዳይ ለማንም የማይራራ ዶክተር ቶሎሳ ጎዳና ይባላል ስለ ኢሬቻ የሚያውቅ ኢሬቻ ውስጥ የነበረ ዋቄፋና እምነት ውስጥ የነበረ ነው ዋቄፋና እምነት ውስጥ የነበረ ብዙ ነገር ሲያረግ የነበረ ብዙ ሰዎች አጥቼበታል የሚል ነውና ሙሉ ነገር አሰማቻለሁ ይሄ ዶክተር ቶሎሳ ይባላል ፕሮቴስታንት መምህር ነው የኛዎቹ ያስተምራሉ እንደው ከመጻፉ ሰራ ያገናኛሉ ፕሮቴስታንቶቹ ደግሞ አዋቂዎቹ ውስጥ ያሉ ሰዎች ይሄን ነገር ጭራሽ ይላሉ ይሄን ደግሞ ስሙት ኢሬቻ ግን ሃይማኖታዊ ክብረ በዓል ነው ለኦሮሞ ማህበረሰብ ከኦሮሞ ማህበረሰብ መካከልም ለዋቄፈታዎች ብቻ የተሰጠ ዋቃን የሚያመሰግኑበት ዶክተር በቀለ ባላዳ ይባላሉኝ ደግሞ እኚህ በኢሬቻ ወንድ ዋቄፋና ነው የነበሩ ሃይማኖት ውስጥ የነበሩ ኢሬቻን የሚያከብሩ ብዙ አጥተውበት አሁን ወደ ፕሮቴስታንቱ መጥቶ ያስተማሩ የሚገኙ ናቸው ሁለቱም ነው ያሳዩዋቸው ዶክተሮች ናቸው ኦሮሞ ናቸው ለቱም ከስማቸው እንደምንረዳ በዋቄፋና ቤተ እምነት ውስጥ በዋቄፋና ሃይማኖት ውስጥ የነበሩ ያከናወኑ የነበሩ ሰዎች ናቸው አሁን ግን ኖ ይሄ ነገር ሃይማኖት እንደሆነ አውቀው ወደ ሃይማኖት እንደሆነ ሰዎቹም መጥተው ብለዋል ይሄ ነገር ሃይማኖታዊ በዓል ነው ብለው መጥተው ተናግረዋል ደግመን መስማት አይተበቀብንም ከዚህ ስራዬ ማለት ነው በዚህ መንገድ ያወግዙ ይገኛሉ እሺ ዶክተር ቶሎሳ ነው የመጀመሪያ አባት የፕሮቴስታንቶች ፓስተር የሆነው ሰውዬ አንድ ቸርች ውስጥ ያስተማረው ትምህርት ላይክ ኢሬቻው ኮንሰፕቱን ብቻ ትምህርቱን ሳይሆን እሱን ነገር ብቻ ሰምተን እንመለስ የኢሬቻ ስርዓትና አከባበር አልፎ መንፈሱ በሰዎች ላይ የሚያስከትለው መከራና ስቃይ በቋንቋ ማስቀመጥ የሚሞከር አይደለም ለዚህ የኔ ቤተሰብ ህያው ምስክር ነው ለቤተሰቦቼ በተለይ በእናቴ ላይ ከመናፍስት ዓለም የሚመጣባት ኃይለኛ ጥቃት ነበር ከበዓሉ በኋላ ማታ ወደ ቤት ስንመለስ እናቴ እጅግ በሚያስጨንቅ መንፈስ ተይዛ ስለሆነ የምትመለሰው በቤታችን ጤና ሆነ ወይም ሰላም አልነበረም ሰይጣን እያፏጨ መጥቶ እናቴን ሲደፋት እኔ በጆሮዬ ሰምቻለሁ በአይኔም አይቻለሁ እንዲሁም በአባቴና በእናቴ መካከል ፍጹም ሰላም አልነበረም ይህ በእናቴ ብቻ ሳይሆን በዛ ለአምልኮ በተገኙ ሴቶች ሁሉ በየቤታቸው የሚያልፉበት የጓዳ ስቃይና ሰቆቃ እንደነበር እንሰማ ነበር መንፈሱ የሚሰራው በህብረተሰብ መካከል ሰላም እንዳይኖር ጭቅጭቅና አምባጓሮ በማስነሳት ነው ስለሆነም በህብረተሰቡ መካከል ልባዊ መያያዝ አልነበረም ይህን ሁሉ እያየሁ አድጌ አሁን የኢሬቻ በዓል የሰላም በዓል ተብሎ ለህዝብ መቅረቡ ከእውነት የራቀ በመሆኑ እጅግ አዝናለሁ በዛን ጊዜ በህብረተሰባችን መካከል በኢሬቻ አከባበር መልእክትን የሚያስተላልፈው ቃልቻ ሁሉን ያውቃል ተብሎ ስለሚታሰብ ትልቅ ስልጣን ነበረው ስለሆነም በአካባቢው ለሚወለዱት ህፃናት ስም ያወጣላቸው ዘንድ ወደ እርሱ ይወሰዳሉ ስም ካወጣላቸው በኋላ የወደፊት እድላቸው ምን እንደሚሆን በጥንቆላ ይነግራቸው ነበር ከወላጆቼ የተወለዱት የመጀመሪያዎቹ 3ቱ ህፃናት ሲወለዱ ወደ ቃልቻው ቤት ተወስደው ስም ከወጣላቸውና በኑሯቸው ምን እንደሚገጥማቸው ከተረቆለላቸው በኋላ ህፃናቱ ልክ ከቃልቻው ቤት ሲወጡ ወደ ቤት ሳይደርሱ በቅጽበት በመንገድ ላይ እያሉ
እያንዳንዳቸው እንደሞቱ ወላጆቼ በእንባና በመራራ ሐዘን ውስጥ ሆነው ሲያወሩ ይሰማ ነበር። ወላጆቼ ሶስቱ ልጆቻቸውን በቃልቻ ካጡ በኋላ አባቴ ጌታ ይባርከውና ከእንግዲህ ወዲያ ልጆቼ ከሞቱም በቤት ይሙቱ እንጂ እኔ ወደ ቃልቻ ቤት አልወስዳቸውም ብሎ ስለወሰነ ከታላቋ እህቴ ጀምሮ የተወለድነው ቃልቻው ቤት ስላልተወሰን በሕፃንነት ከመቀጨት ተርፈናል። እንደምትሰሙት ነው እንግዲህ ያ ፕራክቲስ ያደረገ ሰው ነው። ይሄ ባይዘው ኢሬቻንም ሆነ ዋቄፋናውን ያየ በቃ በተግባር የኖረ ሰው ነው። ኦኬ አባቶቹ እናቶቹም እሱም በተግባር ኖሮት እንደማያዋጣ አውቆ ይሄ ሃይማኖታዊ እንደሆነ አውቆ ከክርስትናው የሚነጥል ሙጻባችን አቡነ አብርሃም ተናግሯል። ምን ብሎ ተናግሮ ነበር? ሙጻባችን አቡነ አብርሃም ይሄ ነገር የክርስቶስን የማህላን ስራ የሚሸረሽር ነው ብለው ተናግረዋል። አቡነ ሄኖክ ሙጻባችን አቡነ ሄኖክ ይሄ በመናገራቸው ብዙ ደርሶባቸዋል። ኦሮሞ ጠልናቸው ተብለዋል፣ እንትናቸው ተብለዋል። እኛ ኦሮሞ ጠል አይደለም፣ እኔ ኦሮሚያ ተናጋሪ ነኝ። ግን ይሄ ነገር እኛ አሁን እያልን የምንገኘው እሬቻ ሄዳችሁ አታጋሪ እያልን የምንገኘው ስትሄዱ ግን ይሄ ነገር ሃይማኖታዊ በዓል እንደሆነ አውቃችሁ ሂዱ ነው እያልን የምንገኘው። ሂዱ ስትሄዱ ይሄ ሃይማኖታዊ በዓል እንደሆነ ለአምልኮ እያያችሁ እንደሆነ አውቃችሁ ሂዱ። አንተ የምትመለከተው እዛች ጋር አዳባይ ላይ ወጣክ የምትጨፍረውን የምትደንሰውን ዱላ ይዘህ የምትለው የምትበላው የምትጠጣው ከዛ ጀርባ ያለው ነገር ማየት ያለብህ። ኦኬ ከዛ ጀርባ ያለው ነገር ማየት ያለብህ። መጨፈር መደነስ እንትን ማለት ቢሆንማ ከቤቶቹ ጋር ብንወጣም እኮ መደነስን እንገባለን፣ ችግር የለውም እኮ። ነገር ግን ከኋላ ያለው ለማን ነው? ያ መስዋዕት ይቀረንገው ለማን ነው? ያ ድነሳው፣ ያ ጭፈራው ኦኬ የሚደለቀው ያ ይደለቃ ለማን ነው? ኦኬ ዋና ፖይንቱ ወዴት ነው እየሄደ ያለው የሚለው ነገር ሶርሱን ማወቅ አለብን ብዬ ስለማስብ ነውና አሁንም ቢሆን እኛ የፈለጋችሁ ሂዱ፣ ግን አባቶቻችን እባካችሁን ሂዱ ያላችሁ አታስተምሩ። በያው ደብረቱ ዋቄፋናና ኦርቶዶክስ አንድ ብላችሁ የምታስተምሩ ሰዎች አላችሁ። እንደነቀስ ኃይለ ሚካኤል ያላችሁ ማለት ነው። እያስተማርክ ነበር። ዋቄፋና ማለት ከኛ ጋር አንድ ነው ብላችሁ እኔ በራሴ ውጤት ማርኩት አለ። ዋቄፋና ከኦርቶዶክስ ጋር አንድ እኮ ነው፣ እኛ አንድ ነን እኮ ነው። ዋቄፋና ማለት እኮ አምላኪያ ማለት ነው፣ እኛ እኮ ነን ብለው ሲያስተምሩ ቁጭ ተምሬያለሁ። እንደዚህ አይነት ትምህርት ማለት ነው ከዚህ በፊት ይሄን ነገር አላቅም ለምን በዚህ ነገር ያስተማሩ ይገኛሉ። የኛ አባቶች ሰዎችን ያውጉዝ ይገኛሉ። አይደለም ያሉ ይገኛሉ። ዶክተር በቀለ ዳውም ይላል የሚለው ነገር እንስማው እስቲ። በአደባባይ ከሚደረጉ የዋቄፈታ በዓላት መካከል አንዱና ዋናው ኢሬቻ ዝም ብሎ ተራ ምስጋና አይደለም። ማንንም ተነስቶ ሄዶ እዛ ቦታ ላይ በዛ መንገድ የሚያመሰግነው አይደለም። ቤት ቁጭ ብለህ ልታመሰግነው ትችላለህ። እሱ ግን ኢሬቻ አይደለም። ተላየ ቦታ ላይ ሄደ ልታመሰግን ትችላለህ። እሱ ኢሬቻ አይደለም፣ ደግሞ የዋቄፈታ አይደለም። በሌላ ሃይማኖት ልታደርገው ትችላለህ። ስለዚህ ኢሬቻን ነጥለን ለይተን መስጠት ያለብን ለባለቤቱ ነው። ማን ነው ባለቤቱ? ሃይማኖቱ በደነገገው ራሱ ማን ምን እንደሚያደርግ ማን እዛ ቦታ ላይ ያንን ስርዓት እንደሚፈጽም ዋቄፈታ ሃይማኖቱ የደነገገው ነው። ከዛ ውጪ ብታረቅ ጨዋታ ሊሆን ይችላል። ስለዚህ ለሃይማኖቱ ሰዎች the highest time ነው ዋቃን ለማመስገን ማለት በአመት 2 ጊዜ ይደረጋል። የመጨረሻው በቃ የመጨረሻው ክላይማክሱ ማለት ነው። ስለዚህ የሃይማኖቱ የመጨረሻው ነገር ነው። ለማህበረሰቡ ለኦሮሞ ማህበረሰብ ከኦሮሞ ማህበረሰብ መካከልም ለዋቄፈታዎች ብቻ የተሰጠ ዋቃን የሚያመሰግኑበት ኦኬ እንዲህ ልንል ይችላል። ዋቃ ከሆነ የሚመሰገነው ማንንም ሰው ቢገኝስ በምን ስርዓት ነው እዛ የምትገኘው? በምን ስርዓት ነው? እዛ እኮ ሳሪዘ ለምንድነው ሳሪዘ የምትሄደው? ለምንድነው አባባዘ የምትሄደው? ለምንድነው ልምላሜ ይዘ የምትሄደው? ለምንድነው ወዝጋ የምትሄደው? እግዚአብሔር ለማመስገን ከፈለክ ቤት ያታመሰግንም፣ ቻርት ያታመሰግንም፣ መኪና ውስጥ ቁጭ ብለህ አታመሰግንም። እሱ ኢሬቻ ግን አይደለም። ስለዚህ የኢሬቻው የተለየ ክብረ በዓል ነው፣ ሃይማኖታዊ ክብረ በዓል ነው። ምናልባት አንዳንድ ሰዎች ይሄንን ከታንክስ ጊቪንግ ጋር ዝም ብሎ ኒውትራል ለማድረግ ይፈልጋሉ። እሱም በኋላ እንመጣበታለን። ግን ኢሬቻ አደባባይ ላይ የሚደረግበት ሆራ ላይ የሚደረግበት እንደገና ደግሞ በጋ ላይ በተራራው እንደዚህ የሚደረግበት የራሱ የሆነ ስራ ስላለው ነው። እዛ የሚገኙ ሰዎችም የዋቄፈታ ሃይማኖት
አማኞች ናቸው ለነሱ በስርዓታቸው የሚያረጉት ነው ጨርሰው ባህላዊ ገጽታ የለው ምንድነው በዛ ጋር የምታይ ባህላዊ ገጽታ ልብስ ሰዎች ልብስ ለብሰው ይመጣሉ አሪፍ ልብሶች በዛ ቀን የሚታይ መቼም አስገራሚያን ልብስ አለ እሱ ባህላዊ ይችላል ሰው ይታያል አብሮ ይበላል እሱ ባህላዊ ሊሆን ይችላል ከዛ ውጪ ግን ፓርቲኩላርሊ የምታረገው ሃይማኖታዊ ስርዓቱ በቀኑ የምታረገው ነገር በሙሉ የዋቀ ፈታ ሃይማኖት መገለጫ ነው ይሄ ነው እንግዲህ እውነታው ለከነበሩ ሰዎች ይሄ ነገር ፕራክቲስ ያደርጉ በህይወት የኖሩ ሰዎች ክርስትና በህይወት ነው የሚኖረው ክርስትና ተወረበታል እንጂ ዝም ብለህ በቃ እየገለጽከው በጣም አይደለም ክርስትና በህይወት የምትገልጸው ነገር ነው እንደዛ አድርገው ኢሬቻንም ሆነ ዋቄ ፈኖ የኖሩ ሰዎች አንድ አይደለንም እኛ እያተን አጎር ይገኛሉ የኛዎቹስ አራ አንድነን እንዲንና ክብር ይላሉ እና ክብር ይላሉ እሺ አንደቱን እንመርካለን እንደሚሉት ሜንጫና ቱለማ ማህበር በህግ የተቋቋመ ማህበር ይህንን እምነት የሚያንቀሳቅሰው ማህበር ሃይማኖታችን ላይ የመጣችሁ አትዘምሩብን ወንጌል አትስሩ ይሄ እምነት የራሱ የሆነ ስርዓት አለው ሲል ሃይማኖት መሆኑን እምነት መሆኑን በጥብቅ ሰሞኑን በለቀቀው ማስረጃ ላይ ለመግለጽ ሞክሯል አንድ መናገር መፈልገው ነገር ቢኖር ኢሬቻ ከዚህ በፊት ሄዳችሁ መታቁ ሰዎች ማለትም ከዚህ በፊት መተሄዱ ሰዎች በሃይማኖታችሁም ሆነ በሌላ ነገር የደበራችሁ ነገር ካለ እንዳትሄዱ ማለት መቅረት መብታችሁ ነው ለመጀመሪያ ጊዜ ደግሞ ለመሄድ ያሰባችሁ ሰዎች ዘንድሮ ሂዱና እዩ ትላችኋለሁ እዛ ሄዳችሁ ከሃይማኖታችሁ ጋር የሚጋጭ ነገር ወይ ደግሞ ከሃይማኖታችሁ ውጪ የሚደብራችሁ ነገር ካያችሁ ከዛሬ አመት ጀምሮ መቅረት መብታችሁ ነው ማለት ነው ሂዱና እዩና ትቀራላችሁ እና ይሄን ነገር ምን ማለት ነው ኢሬቻን እናውጣና ኢሬቻን ዋቄ ፈኖ ከውስጥ እናውጣና የሆነ ሰው ጦንቃይ ቤት ሄዶ እሱ ተመችቶት ከሆነ ጦንቃይ ቤት አትሂድ ነው የምትለው ወይ ሲልና ሞክረክ ካልተመቸህ ትቀራል ነው የምትለው ላይመች አይችልም እኮ ኦሬዲ ለምን ምድራዊ ነገር ነው የሚያገጠው ጦንቃይ ቤት ሄዳ ስጋዊ ነገሩን እስከ ጥግ ያገኛል ስለዚህ ሊቀር አይችልም እስቲ እዚህም ከሄደ ስጋዊ ነገሩን ያገኛል እኮ ይመቻል እንደው የሚመቸው እኮ የለም አንተ ተመቸህ ነው የተመላለስ እንሂድ ብትለው አለ ወንድማችንም አኑ ደግሞ ስሙት እንደው ጭራሽ በመጽሐፍ ቅዱስ ራሱ አለ ይላል ኢሬቻ በመጽሐፍ ቅዱስ አለ ተጽፏል እንስማ መጽሐፍ ቅዱስ ላይ ስለ ኢሬቻ የተጠቀሰውን እውነት ነግራችኋለሁ ዛሬ ዘፍጥረት ላይ ነው ምዕራፍ 35 ከቁጥር 11 ጀምሮ እስከ 14 ሰምቲንግ እንደዛ አካባቢ ያለው ማለት ነው ይሄ ቦታ እንግዲህ ያዕቆብ ከወንድሙ ጋር ተጣልቶ ወደ ሀገሩ እየተመለሰ በነበረበት ሰዓት እግዚአብሔር ፈጣሪ ራሱን ገልጦለት ያናገረበት ቦታ ነው ማለት ነው ሰው ምንድነው ያለው እግዚአብሔር እኔ የሁሉ ነገር ፈጣሪ ነኝ ብሎ ራሱን ለያዕቆብ ራሱን ካሳወቀ በኋላ ምን ያደርጋል ይባርካል ኦኬ ስሙንም ይቀይራል ኖርማሊ ስሙን ወደ እስራኤል ስምህም ከዚህ በኋላ እስራኤል ይባል ቤተሰቦችን ዘርህን አበዛለሁ ብሎ ይባርካል ማለት ነው ፈጣሪ ያዕቆብን ባረከው እዛ ቦታ ላይ ማለት ነው ከዛ ያዕቆብ ምን አደረገ እዛች ቦታ ላይ የድንጋይ ሐውልት አቆመ ለቦታው ማስታወሻነት ሊሆን ይችላል ግን የድንጋይ ሐውልት አቆመ እዛ ቦታ ላይ ከዛ በኋላ ምን አደረገ ይላል ያዕቆብ ምን ያደርጋል ድንጋዩ ላይም ቁርባን እና ዘይት አፈሰሰበት ይላል ይሄ ማለት ደግሞ በእኛ ኢሬቻ ማለት ነው ወይ ደግሞ ዲባዩ ማለት ነው ኦኬ ሰው ምንድነው እኛ ፈጣሪ በቃላት ወይንም ደግሞ በውስጣችን ካለው ከምናወራው ውጪ ላይ መንካት እንፈልጋለን ኦኬ ሜታፎሪካሊ ሪፕሬዘንት ያደረገን እዚህ ምንነካው ነገር ያስፈልጋል ኤክስተርናል ዓለሙ ላይ ምንነካው ነገር በዛ ለዛ ምሳሌ ሊሆነን የሚችል ለፈጣሪ ለድርጊቶቹ ለተግባሮቹ ምሳሌ ሊሆነን የሚችል ነገር ሪፕሬዘንት ማድረግ እንፈልጋለን ያዕቆብ ያደረገው ያንን ነው ኦኬ ይባዩ ነው ኢሬቻ ነው ያደረገው ማለት ነው እዛ ቦታ ላይ ኦኬ አሁንም እኮ ኖርማሊ ቤተክርስቲያን ወይ የክርስትና ሃይማኖት ተከታዮች ስፔሻሊ ፔንቴዎቹ ዘይት ምናምን ብለው የፈውስ ዘይት ያዘጋጃሉ እንደዛ ያደርጋሉ አይደል ኦርቶዶክስም ቅባ ቅዱስ ወይ ቁርባን እንደዚህ አይነት ነገሮች አሉ ከዛ ምሳሌነት የተወሰዱ ማለት ነው መጽሐፍ ቅዱስ ላይ የተለያየ ቦታ ላይ እንደዚህ አይነት ድርጊቶች ሊኖሩ ይችላሉ ግን ከዛ ከመጽሐፍ ቅዱስ ወስደንኛ ደግሞ ሜታፎሪካሊ ሪፕሬዘንት እናደርግበታለን ማለት ነው አይደል ሶ it is a ritual አይደል ሪቹዋል ነው መንካት እንፈልጋለን ኦኬ ከተፈጥሮ ጋር ከእግዚአብሔር ጋር ቀጥታ ፈጣሪን ሁሌም አናገኘውም ኦኬ ወያየም ሰው የለም ኖርማሊ ተገለጠ የሚለው ለሁላችንም ላይ ሆን ይችላል ሶ ምን እንፈልጋለን ቢገለጥልን እንኳን ውጪኛው ዓለም ላይ ምን ነካው የሚመስል ጉዳዩን የሚመስል ሌላ ነገር እንፈልጋለን በሌላ ነገር እንተካውና እሱን
በሱ መሰረት ወደ ራሱ ወደ ፈጣሪ የሚያደርሰን መንገድ እናበጃለን ማለት ነው በራሳችን። ኦኬ ሶ ሪቹዋሎች እንደዛ ነው የሚደረጉት። ከፈጣሪ ጋር መገናኛ ድልድዮች ናቸው፣ መንገዶች ናቸው። ልክ ጸሎት ሜዲቴሽን እንደምንለው ማለት ነው። ኦኬ ሪቹዋሎችም እንደዛ ናቸው። ኢሬቻ is a ritual, it is a way to connect with God ማለት ነው። ከተፈጥሮ ጋር ከፈጣሪ ጋር የምንገናኝበት ኮኔክት የምናደርግበት ማለት ነው። ከዛም በዘለለ ከሶሳይቲ ጋር ኮኔክት ማድረግ ሶሻል ቦንድ መፍጠሩ ምናምኑ እንዳለ ሆኖ ማለት ነው። እሱ ሌላ የራሱ የሆነ ሳይኮሎጂካል እንትኖች አሉት ማለት ነው። ከዛ ውጪ ግን መጽሐፍ ቅዱስ ላይም ቢሆን በዚህ መልኩ ተጠቅሷል ማለት ነው። ባይዘው ይሄ ነገር የሚናገረው ከራሱ አይደለም። ቄስ ኃይለ ሚካኤል የጻፈው መጽሐፍ አለ። እዚህ ፎቶ ላይ እንደምትመለከቱ መጽሐፍ ጽፏልና ከነዚህ አይነት መጽሐፎች የሚወስዱ ናቸው። ከመጽሐፍ ቅዱስ ጋር ያያያዘ ተጻፈ ማለት ነው። ኤኒዌይስ ምንድነው ያነሳው ያዕቆብ ከእግዚአብሔር ጋር ብሎ ምናምን ቃል ኪዳን ገብቶ ምናምን ዘይት አፈሰሰ። እሱ ኢሬቻ ማለት አለ። አንደኛ ደረጃ ከቅዱስ ቁርባን ጋር ደግሞ አገናኘው። የጴንጤዎቹ ዘይት አለና ገናኘ እሱ ነገር። ሁለተኛ ደግሞ ቅዱስ ቁርባን ሙሉ አገናኘ። የመሐይምነት ጥግ መታወስ እዚህ ጋር ነው። ቅዱስ ቁርባንን ያዕቆብ ከሰዋው ከዘይት ጋር ከደፋው ከዘይት ጋር ሲያገናኝ በቃ የመሐይምነት ራሻ እንትን ሲሰራባቸው ይሄ አላ ድንቁርና መንፈሳት አንተ ላይ ራሱ አለ መሰለኝ የሚባለው መንፈስ ሳይኖርብህ አይቀርም። ምክንያቱም ባይኖርብህ ኖሮ ያዕቆብ ያሰው ዘይት ቁርባን ነው ብለህ እንደምሳሌ ተቀድስ የጌታ ስጋና ደምን አማናዊ ኦኬ ሲምባል ነው ባይዘው የጌታ ስጋና ደም አማናዊ የጌታ ስጋና ደምን ከያዕቆብ እንትን ጋር አመሳስሎ ማቅረብ ይሄ ከዚህ ጋር ድንቁርና እኮ የለም። ከዚህ ጋር ጋንንታዊት እኮ የለም። ይሄ ራሱ አንድ መንፈስ እኮ ነው እንዳለብህ የሚያሳይ መንፈስ ነው። በዚህ መንገድ መናገር። ሁለተኛ ደግሞ ያዕቆብ ሳረገ እዛ ውስጥ ያዕቆብ ያለው ሪፋና ነው የሚነገረው። አንተ ምን ያለክ ያለው ታዲያ ተሻረከው እሱ ነገር ያዕቆብ ያለው ተሻረከው በክርስቶስ ተሻረከው። አሁን የምናፈሰው ደም አንድ ማለት እሱም የናዝሬቱ ኢየሱስ ክርስቶስ ደም ብቻ በቃ አለቀ። ሌላ ደም አናፈስም። ሌላ የሚፈስ ዘይትም የለም ደም ምንም የለም። ከክርስቶስ ደም ውጪ የሚሳተኛው ነገር የለም። ያዕቆብ ከፈለገ የፈለገው ያክል ዘይት ያፍስስ። አሁን እኛ ጋር አይሰራም ይሄ ነገር። ይሄ ማለት አንቀበለው በዘመናት ላይ የለም ማለት ሳይሆን ተሽሯል። ኦኬ ላይክ ለዛ እኮ ነው አባታችን አቡነ ሄኖክ ይሄ ነገር የብሉይ ኪዳን ኦሪት ተግባር ነው። ኦኬ የኦሪት ተግባር ነው። የክርስቶስ የመዳን ስራ የሚሸረሽር ነው ብሎ ተናግሯል። ቃል በቃል ይሄ ተናገሩ ተከስተዋል። ብዙ ነገር ደርሶባቸዋል። ሁላችንም የምናውቀው ነገር ነው። ወደ ኋላ መለስ አይጠበቅብንም። ቅድም ምን አለ ቄስ ኃይለ ሚካኤል ሲያስተምር መምህር ኃይለ ሚካኤል ሲያስተምር ይሄ ነገር አለ የአብርሃም እምነት ነው አለ። አብርሃም አድርጎታል አለ። አብርሃም ያውቁ ፈልጎ ዘመን ጋር እኛ ምን ፈልጎ አለ። እሱ በብሉይ ኪዳን ያፈጥሻል ነገር ነው። አብርሃም ፈልጎ ያገኘ ለኛ ሳወቅን ኦሬዲ አለቀ። እኛው ክርስቶስን አገኘ ነው። አዲስ ኪዳን በክርስቶስ ምናምን ሰዎች ሌላ አምላክ ፍለጋ አንሄድም። ሌላ አምላክ ፍለጋ ጫካ አንሄድም፣ ተራራ አንወጣም፣ ገደል አንወርድም ኦር ሳምቲንግ በቃ እንደዚህ ነገር የለም። አሁን ስላገኘው ክርስቶስን ማለት ነው። አምላካችን ስላገኘው ስላወቅነው ሌላ አምላክ ስለማያስፈልገን ያዕቆብ ያሰው ዘይት ቅዱስ ቁርባን ነው ያለው ሰው እሱን የህፃን ነገር ስለሆነ እሱን ነው የምናደርገው። በእሱ ነው ፕራክቲስ የምናደርገው። ለምን ነው የምታደርገው? ዋይ ዛሬ እኮ የሚፈስል ደም አለ። የኢየሱስ ክርስቶስ ደም አለ እኮ። ለምን አስፈለገ እሱ? ለምን ያዕቆብ ያሰው ዘይት ለምን አስፈለገ? ክርስቲያን ነካ ያ እኔ እዚያ ስናገር ስለ ክርስቶስ ኦርቶዶክሳን ነው የተናገርኩት። ሃይማኖት ያላቸው ሰዎች ነው የተናገርኩት የሚገኘው እንጂ ሃይማኖት ያላቸው ዋቄፈና ውስጥ ሆነው ይሄ ነገር የሚያዩ ሰዎች ያርጉ መፍታቸው ነው። ማንንም አይከለከላቸውም እንዴ። ከዚህ ያለ ነገር ላይ ብቻ አሉ ኦሬዲ መፍታቸው ነው። ማንንም አይከለከል ላይክ ዋቄፈና ውስጥ ሆኜ ወደ ኢሬቻ ሄዳለሁ ኦር እንደዚህ ኢሬቻን አከብራለሁ የሚሉ ሰው ማንንም አይከለክለውም። ይሄ ግን ቤተክርስቲያን ውስጥ ናችሁ መምህራን ተበላችሁ እከሌ መጋቢ ተበላችሁ ይሄን ነገር መጽሐፍ ቅዱስ ያያያችሁ አታስተምሩ ያለ የምንገኘው አታስተምሩ አይደለም። ይሄ ያወቁ ሰዎች ይሄ ነገር ፕራክቲስ ያደርጉ ሰዎች መጥተው ኖ ይሄ ነገር እንደዚህ አይደለም ብለው ሲናገሩ የኛዎቹ ጭራሽ ከመጽሐፍ ጋር አገናኝተው መጽሐፍ ጽፎለታል። ጭራሽ ኢሬፋና ምናምን ይሄ መጽሐፍ ተጽፏል ቅድም እንዳያችሁት እና ዘይገርም ነው። እዚህ ደርሰናል። አይናው ቀጣይና ቡነሳዶስ ሌሎች አባቶች ይዘው እንግዲህ ኢሬቻ ሄደው እንደሚያከብሩ እርግጠኛ ነኝ። የምንመለከተው ነው የሚሆነው። እንግዲህ እስኪ የቪዲዮ ተመልከቱት። የኢሬቻውን ጳጳስ ላሳያችሁ እኙትና እኛ አባት በቤተክርስቲያን አባት ናቸው እንዴ? እስኪ እናንተ መልሱልኝ። እኔ አላውቅም ማለት እርሶ እያልኩ ላናገር አንተ እያልኩ ላናገር ቸገረ። በእውነት ወደ ላይ እንዳንወጣ ቸገረ፣ ወደ ታች እንዳንወጣ ቸገረ፣ ግራም ቀኙም ቸገረ። ክብረ ክህነት ማለት እኚህ ሰውዬ በቤታቸው መኖሪያ ቤት ውስጥ ለህፃናት ልጆች ጵጵስና ሲሰጡ ክህነት ሲሰጡ ክብረ ክህነት ሲሰጡ አይሳይቻቸዋለሁ አይደል? ቪዲዮም ጭምር አምጥቼ የራሳቸው ቲክቶክ ገጽ አለ። የራሳቸው ቤት ውስጥ ነው ክርስትና የሚሰጡት እና ባለፈው ሳምንት አካባቢ ላይ
ኢሬቻን ሃይማኖት ኢሬቻ የክብረ በዓልን በተመለከተ የዋቄፈና እምነት ተከታዮች የሚያከብሩት የሃይማኖታዊ በዓል ነው ሲሉ በሐሌታ ሚዲያ ላይ ወጥተው መናገራቸውንና በእኛ ክብረ በዓል ላይ ሌሎች ሃይማኖቶች ማንነት የሚገልጽ ነገሮቻችሁን ይዛችሁ አትምጡ፣ የራሳችሁን ክብረ በዓል በራሳችሁ አክብሩ ብለው እንከባበር የሚል መግለጫ ወጥተው አሳይተናችሁ ነበር። ስለዚህ እኚህን ሰውዬ የኢሬቻ የሚያከብሩ የዋቄፈና እምነት ተከታዮች እርሶ ጳጳስ እረፉ ብለውታል። ካልሰሙ ነው ምን ነግረው አሁን እርሶ እነሱ ሲያዩት የወዳ ጳጳስ የአባገዳ ጳጳስ እንዲሏችሁ ነው? የዋቄፈና ጳጳስ እንዲሏችሁ ነው? ወይ ምን የኢሬቻ ጳጳስ እንዲሏችሁ ምን እንበለ? መዋቅር እኮ በማህበር ነው ደግሞ ያኛው የቱለማ ምናምን የሚባል ማህበር ነው። እና ለዛ ማህበር ጳጳስ እንበላችሁ በቤተ ክርስቲያን ማህበር መስቀል ይዛችኋል እኮ ደግሞ የአባገዳ ደግሞ ስርዓት ደግሞ ይሄ አይደለም። የአምልኮ ስርዓቱ ሌላ ነው ነግረውናል። እነሱ የራሳቸውን እምነት ያምልኩ መብታቸው ነው፣ ክብራቸውን የራሳቸው ነው። የጵጵስና ቆብ አድርጎ ወይ ደግሞ የሼክ ቆብ አድርጎ ወይ ደግሞ የሐጂ ሙፍቲ ምናምን ቆብ አድርጎ እዛ ቦታ ላይ ሄዶ መገኘት ግን ከሃይማኖቱ ሌላ ቦታ ገብቶ ማሳየቱ ተገቢ አይደለም ሲሉ ራሳቸው እንከባበር ብሏችሁ እናንተ የኦርቶዶክስ ካባ ለብሳችሁ ከማርካቶ የገዛችሁት በላዩ ላይ የአባገዳ ጋቢ ጥላችሁበት ምን ማለት ነው? በቃ የኛዎቹ ማንንም ነው የማይሰሙት እኮ ማንንም ነው የማይሰሙት። በቃ ሳር ይዞልህ ይሄዳል፣ እንትን ይዞልህ ይሄዳል፣ መስቀል ይዞልህ ይሄዳል፣ እንትን ይዞልህ ምናምን ነገር ዱላን ይዞልህና አትምጡ የተባላችሁ ነው የምትገባጭሩ። አትምጡብን ይላል። እናንተ አሁን በደጋሚ እናገር ነገር እናንተ ሂዱ ከፈለጋችሁ ሂዱ፣ ግን መነጃችሁ አትሂዱ። እናንተ የሚከተል መንጋ አለ፣ ዝም ብሎ የሚነዳ አለ፣ ዝም ብሎ የሚነቃ እሱ አርባ ብሎ የሚያደርግ መንጋ አለ። ኦኬ አሁን ሬታ ምትሄዱ ብለ የሆነ ሰው ካቀረብከለት የኃይለ ሚካኤል ትምህርት ያቀርብልሃል። አይቻል ብዙ ሰው ይሄው እዚህ ያስተዳዳሉ ያለው እኔ ሜዲያ ነው መምሪስ ነው እሱ ያይ እናንተ የሚከተል መንጋ ስላለ ሰዎቹን አትምጡብን ስላሏችሁ አትሂዱባቸው። ስትሄዱ ቆባችሁን አውልቁ፣ ቤተክርስቲያን አታዋርዷት፣ ነጥላችሁን አውልቁ፣ ለጥብላችሁ ሂዱ፣ ጠምጥሙና ሂዱ። የሚያዙ ነገር ሁሉ አርጋችሁ ስራቱ አከናውናችሁ ሂዱ። ከዛ መታችሁ ያ የማያረክሷል እንግዲህ ቆውንም ምን ታርጉታላችሁ? ምን ሊያደርገን ይለው። ከዛ ውጪ ግን ቆው አድርጎ ነጥላ አድርጎ እንትን አድርጎ አትምጡበት ተብላችሁ ባጭሩ አትምጡብን የሚል ተላልፏልና አላቅም እኔ ወርቀጣይ ይሮ ስንሄድ እንግዲህ እናንተን አሳስቀሉበት እንግዲህ ወርቀጣይ ይሮ ስንሄድ ትላንትና እንግዲህ አንድ ሙስሊም ልጅ ቤተክርስቲያን በደስ እንዳታርጋ ስታምጣል እንደዚህ ጋር ስታምጥረታ አይተናልና ተሰድባት ማለት ነው። እስቲ በሷ ጉዳይ ብዙዎች አሳሾች ይገኛሉ። እንትን እንመለስ። ድሜርስ ገዛንም ማለም አሳዝንም ወይ በግስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንቆል አለቃ የሴሮ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ። አይሻ አባትሽን ጠይቂው ከአስከፈ የት እንደተማረ። አይሻ አሁን መታነቢው አቦጊዳ ተቃጣጥሎ ነው። የማን አስተማሩ? የኔታ ቀሳውስት ሊቃውንተ ቤተክርስቲያን ናቸው። ፊደሉ ባለቤት ማናት? አይሻ ቤተክርስቲያን ናት። ብራና ዳምጣ ፊደል ቅርጻ የኢትዮጵያን ሕዝብ ከማይብነት ካለማንበብ እንዲያቅ እንዲረዳ ያረገች ድንቅ ቤተክርስቲያን ናት። ልትወጃትና ልታከብሪያት ይገባል። ኢትዮጵያ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የአንድ ሳንቲም ሁለት ገጽታ ናቸው። ግን ልጆቻችሁን በምን አይነት መንገድ እየቀረጻችሁ እንደሆነ በጣም የሚያሳፍረው። በማንነታቸው እንዲሸማቀቁ እንዲያፍሩ ኢትዮጵያን እንዳይወዱ ልታደርጉበት ነገር ብታስቡበት የተሻለ ነው። ከኢትዮጵያ ይልቅ እኮ ግብፅን የሚደግፉ ነበሩ በእኛ ጊዜ በእኛ እሱ ሌላ ጊዜ አወጋቸዋለሁ። ሰላማችሁ በክርስቶስ ይብዛ። የተወደዳችሁ እንኳን አደረሳችሁ ለእናታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል እንኳን አብሮ አደረሰን። አሜን።
እኔ በጣም ሁላችሁም ሰምታችኋል ብዬ ተስፋ አድርጋለሁ። እኔ በጣም ነው የደነገጥኩት እውነት ለመናገር ማለት ህፃናትን በዚህ አሃል መመረስ መቼም እቺ ህፃን ልጅ ግጥሙን እሷ ጻፈችው ግጥሙን እሷ አመጣችው አልልም እግዚአብሔር በሚያውቀው ማለት ነው። በጣም ነው የሚያሳዝነው። ሌላው ሲቀጥል ለክርስቲያና ያላችሁ ጥላቻ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። ሁለተኛ ነገር ደግሞ ይሄ ድንቁርና ነው ማህይብነት ነው እውነት ለመናገር ማለት ነው። ስቲል አሁን የምንናገረውን ቋንቋ አሁን እናንተ በዛ ያህል ግጥሙን የጻፋችሁበት እኮ ከግዕዝ የወጣ እኮ ነው። አማርኛ እኮ ከግዕዝ የወጣ ነው። ገባችሁ? አማርኛ ከግዕዝ የወጣ ነው። ግዕዝ ቋንቋ ነው። ብንማረው እኛ ነን የምንጠቀመው በነገራችን ላይ ማለት ነው። እኛ ነን የምንጠቀመው ማንም አይደለም። እኛ ነን የምንጠቀመው ብንማረው በጣም እንጠቀማለን ማለት ነው። እና አማርኛውን ስለምትጠቀሙት አላችሁ እንዴ? አይሰማችሁም እንዴ? ማለት አይሰማችሁ ማለት እንዳንድ ኢትዮጵያዊ እንዳንድ ወጣት አይሰማችሁ? ምን አይነት ድንቁርና ነው? ሌላ ሀገር ኢሮፖች ማለት ነው ግዕዝ እንደ አንድ ሳብጀክት ማለት ነው እንደሌላው እየተሰጠ ነው። አይሰማችሁም? እኔ ሳልማረው ግዕዝ እንዴት ሌላ ሀገር እንዴት ኢሮፕ ይሰጣል? እንዴት እኔ ያልማረውን ብላችሁ አይሰማችሁም? በነገራችን ላይ ኢትዮጵያን የተማረ ነው የሚያውቃት፣ ያልተማረ አያውቃትም እውነት ለመናገር ማለት ነው። ኢትዮጵያን የተማረ ነው የሚያውቃት። የተማረ ሰው ኢትዮጵያን ፈልፍሎ ያውቃታል ማለት ነው ታሪኳን። ያልተማረ ግን ደንቆሮ አያውቃትም ኢትዮጵያን እውነት ለመናገር ማለት ነው። በዚህ ያህል ህፃናትን መመረዝ ሎቱ ስብሐት። ደግሞ እኮ እንዳለ አባቶችን ነበረ በግጥሙ ሲሰደቡ የነበሩት አባቶቻችን መቼም ፈረደባቸው እውነት ለመናገር ማለት ነው። ምክንያቱም እውነት እኔ እንደብቻ ምን እንደምል አላውቅም እግዚአብሔርም ማለት ነው። በዚህ ያህል እንዴ እኔ አረብኛ ብማር ደስተኛ ነኝ እግዚአብሔርም ማለት በጣም ደስ የሚለኝ አረብኛ ብማር አረብኛ ወደ እምነት ልወስዶ ነው ማለት ነው እንዴ? ምን ሆናችሁ ነው? የአረብ ክርስቲያኖች እኮ በአረብኛ እኮ ነው አረብኛ ማለት አሁን አረብኛ ምሳሌ አረብኛ ቋንቋ ነው በቃ። እና ብማረው እኔ ወደ ሌላ ሄድኩኝ ማለት ነው። አረብስማም በዚህ ነሃል አትደንቁሩ እግዚአብሔርም ማለት ነው። እውነት በዚህ ነሃል ድንቁርና ጥሩ አይደለም ማለት ነው። አንዳንድ ጊዜ ስቲል የመጻፋችሁን ዳይሬክት ተግባር ነው የምታረጉት እግዚአብሔርም ማለት ነው። እንዴ በዚህ ነሃል ድንቁርና። ሁለተኛ ነገር ደግሞ እንዴ አረብ ማርያም ተከባብረን እንኑር። እውነት እኛ ተከባብረን ስንኖር ነው የሚያምርብን ማለት ነው። እውነት ታሪካችሁን አትርሱ። ወደ ኋላ ዞር በሉና እኔ ማን ነበርኩኝ በሉ እንዴ። እናንተ እዛ ግጥም ውስጥ ስትሰድቧቸው የነበሩ እኮ ናቸው አሜን ብለው በክብር ተቀብለው እዚህ እንድትደርሱ ያደርጉት ማለት ነው ከፈጣሪ በታች። ምስጋና ቢስም አትሁኑ። አይሰማችሁም? ሌላ ሀገር ግዕዝ ሲማሩ እናንተ አይሰማችሁም እንዴ? እኔ ኢትዮጵያ ሆኜ ሳልማር እንዴት ሌላ ሀገር ግዕዝ ይማራሉ እንዴ? እኔ በጣም ይሰማኝ እግዚአብሔር ማለት ነው። አይቼ በጣም ብዙ ኢሮፓ ሀገሮች እየተሰጠ ነው ማለት ነው ግዕዝ ማለት ነው። በቃ እየተማሩ ነው በዩኒቨርሲቲ ደረጃ ማለት ነው። እኛ የለንም። አናሳዝንም? በነገራችን ላይ እኛ ያለንን ነገር ባለን ነገር ሳይሆን የምንፈልገው በቃ የሌላው ነገር ነው የሚያምረን ማለት ነው። አባካችሁ እኛ ባሪያዎች አይደለም፣ የራሳችን ማንነት አለን። በቃ እንደ ባሪያ አትሁኑ እሺ። የራሳችን ማንነት አለ። አባቶቻችን ዋጋ ከፍለው በጣም ብዙ ነገር አቆይተውናል። ስለዚህ ባርነት አይሰማን፣ በቃ ባርነት አይሰማን እውነት ለመናገር ማለት ነው። እቺን አንድ ፍሬ ህፃን ልጅ መመረዝ በዚህ ያህል በጣም ነው የሚያሳዝነው። እኔ በጣም ነው የደነገጥኩት እግዚአብሔር ማለት በጣም ነው ጌታዬ ሆይ እንደዚህ አይነት ልጅ እንዳሰጠኝ ነው ያልኩት እውነት ለመናገር ማለት ነው። ግን እቺ ህፃን አይደለችም በእርግጠኝነት ማለት ነው እውነት ለመናገር። ስለዚህ በዚህ ያህል አስደንቁሩ ማለት ነው። በቃ በዚህ ያህል የምትደነቁሩ ከሆነ መጽሐፋችሁ ላይ እናንተ የምትከተሉት ሰው በቃ መሀይም እንደነበረ ደደብ እንደነበረ ራሳችሁ ታሳያላችሁ ማለት ነውና በዚህ ያህል አትደንቁሩ እሺ። ህፃናትን በዚህ ያህል አትመርዟቸው። ሁለተኛ ነገር ደግሞ የሀገር ፍቅር ይኖራችሁ። ሁለተኛ ነገር ሰውን አትጥሉ፣ በቃ አትጥሉ እሺ። ጥሩ አይደለም እውነት ለመናገር ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። እውነት ሂዱና ግጥሙን የተዋሩ ልጆች ከቻላችሁ ስሙት ማለት ነው። በስመ አብ በጣም ነው የሚዘገንነው ማለት ነው። ኢትዮጵያ እስከሆነ ድረስ ደግሞ ወደንም ጠላንም ከስደት ማለት ነው ብንገባም ራሱ ወደንም ጠላን እዛች ሀገራችን ላይ ነው የምንገባው። ስለዚህ ወደንም ጠላንም አክብረን መኖር አለብን ማለት ነው። በቃ ማንኛችንም አክብረን መኖር አለብን። ገባችሁ? ስለዚህ በዚህ ያህል ጥሩ አይደለም እሺ።
በእውነት ማለት አስደንቁሩ በቃ አስደንቁሩ ግዕዝ ብንማር እኛ ነን የምንጠቀመው ማንንም አይደለም በቱ እኛ የምንጠቀመው ይሄው ነው እንግዲህና ያው የኛ አባቶች ደንታ ይላቸው እንደዚህ ነገር አይተምታወቅ ነው ያመጡ ቃም እንደዚህ ነገር ደንታ ይሉ ትላንት አይተናል ደንታ ይሉ እንደዚህ ነገር ላይ አይመጡ ቃም ደንታ የሚኖረው ወይ መሞ እንትን ብሎ ጉዳይ ብሎ የሚይዛው እኛ ስንናገር ነው አሁን እዚህ ነገር ላይ አንድ ሰው ሪአክቲቭ ያደርግበት እነሱ በይሉበት መንገድ ማለት ነው መግለጫ ይወጣል ሃይማኖት ተቋም መግለጫ ያወጣና በቃ ይሄ አይደለም ይታሰር ምናምን እንደዚህ አይደረግም ብሎ ያወጣል እኛ አባቶችም ይታሰሩ ይላሉ ይፈርዱብና ማለት ነው እንጂ ለኛ ሲሆን እኛ ስንሰደብ ስንገደል ኦኬ በየቦታው ቦታ አለ መካሲ ደርስብን አይመለከተውም አላወጣም ይላል ቄስ ታጋይ አላወጣ መግለጫ ምን አገባኝ አላወጣም ይላል ታጋይ ቄስ ታጋይ አሰምቻ ሻላስናንተ መጥቶ ለነሱ ሲሆን ግን ወጣው ተሽቀዳምዶ ነው ያወጡት እንግዲህ የሚታወቀውና ብቻ እግዚአብሔር ሆነን እና ቼጅ እንግዲህ አሁንም ቢሆን ህግ ካለ ኢትዮጵያ ውስጥ ይጠይቃት ግጥም ከየት እንዳመጣች ግጥሙ የጻፈ ሰው ደግሞ ሌላ አጀንዳ ከኋላ ስላለ ምክንያቱም ጦርነት አውጃሉ የሚገኘው ስንታችሁ ሆነ እናንተ በዚህ ግዝ እንማራላችሁ አሰገራችሁ ማረጋሉ አለ ጦርነቱን አውጃ ምንድነው ጦርነትን ጀምራ አዲስ ስትራቴጂ እናወጣለን ብሎ ተዘጋጅቶ እንዳይነገረው የሚገኘው እና ይሄ እንደዚህ የተባይዛተብም ይያለ እንጨርሳቸው የተባለ ይያለ መንግስት ቁጭ ብሎ ይመለከት ከሆነ ይሄ ጋር ቁጭ ብሎ ይመለከት ከሆነ ይሄ አላቅም ፍትሃብነት እንደዚህ ነው የሚል ነገር ያስነሳባቸዋልና አለ ወይ ህግ ራሱ አለ ወይ የሚል ነገር ያስነሳባቸው ስለዚህ ልጅት ይያዝልን ትምህርት ቤት ሰለም ካለ ያጣራልን በቤት ትምህርት ነገር ከሆነ ልጅታው ትምህርት ቤት ከሆነ ይሄ ነገር የተከናወነው ከዛ ውጪ ይጠይቅልን ከየት እናውጥሽ ግጥም ማን እንደሰጣት ማን እንደጻፈ ሰውዬ ጻፈው ሰውዬ በምን እስታዊ እንደጻፈ እንዴት እንደዚህ ቤተክርስቲያን እንደተሳደበ 60 ሚሊዮን ኦርቶዶክስ ያተንቀው በዚህ ልክ መሳደቡ መዝለፉ አላቅም እና ለማንኛውም አስቀምጠን አስፈልጋለሁ ቀጣይ ላይ አዲስ መጃ ካለጃችሁ ቀርብ ነገር በዚያው አጋጣሚ እንኳን ደሳችሁ አስፈልጋለሁ ሲንክሮ በዓል በቀጣይ እንመለስበታለን በዛ ጉዳይ ላይክ እና ሼር ሰብስክራይብ ያደረሳ ቸርቆዩልኝ